ድርሰት ሂሩት ይርዳው፣ አዘጋጅ ማስረሻ ገብረ ማርያም፣ ፕሮዳክሽን ማኔጀር ዮናስ አለማየሁ። በራስ አቅም ክፍል 1። ሄሎ ሜሪዬ። ወይ አለምዬ እንዴት ነሽ? አለሁልሽ ሜሪዬ። አንቺ እንዴት ነሽ? ቤተሰብ፣ ልጆች ሁሉም ሰላም ናቸው? ሁሉም ሰላም ነው። ዘላለምስ እንዴት ነው? ደህና ነው። ሁላችንም ሰላም ነን። ሰሞኑን ተጠፋፋን አይደል? እኔ ካልፈለኳችሁ እናንተ እንደሆነ አትፈልጉኝ። ኧረ እንደዛ አይደለም። ያው ታውቂኝ የለ እኔ እንደሆንኩ ልብ የለኝ። አይ አንቺን ብቻ እኮ አይደለም፣ ሁሉም እኔ ዝም ካልኩ ተጠፋፋን ብለው አይደውሉም። ለማንኛውም ቅር ብሎኝ እንዳይመስልሽ፣ ለጨዋታ ነው። ቅር እንደማይልሽማ በደንብ አውቃለሁ። እኔ ምልሽ ሱቁ እንዴት ሆነልሽ? ቦታ አግኝተሽ ተከራየሽ? ውይ ለካ አልነገርኩሽም። እውነትም በጣም ተጠፋፍተናል። አገኘሽ ሜሪዬ? አዎ ቦሌ አካባቢ እኮ አገኘው። ውይ በጣም ደስ ይላል። እንኳን ደስ አለሽ፣ እንኳን ተሳካልሽ። ምን አለሽ ብትኝና አብረን ብንሰራ አለምዬ? ይህን ነገር ቀድመን ተነጋግረንበት የለ? እኔ ያቺ ያው እቁብ ልበላት ብዬ እኮ ነው። እሷ ትድረሰኝና የራሴን ስራ ነው መጀመሪያ የምፈልገው። ጓደኝነታችንን ቦታ እያሳጣሽው ነው አለም። ብንረዳዳ ቆይ ምንድነው ችግሩ? ሜሪዬ ጓደኝነታችን ወደር የለውም አውቃለሁ። አንቺ ብቻ ሳትሆኚ ሁሉም ጓደኞቻችን አብሬያቸው እንድሰራና የኔን ህይወት ለመለወጥ ትፈልጋላችሁ። የኔ ምርጫ ግን በራሴ አቅም መቆም፣ የራሴን ስራ መስራት ነው። አይ አንቺ ተከራክሮ ማሸነፍ መቼም ከባድ ነው። እሺ የምትሸጫቸው እቃዎች አገኘሽ? አዎ አንዲት የህፃናት አልባሳትን ከውጭ የምታመጣ ልጅ አግኝቻለሁ። ለተወሰነ ጊዜ ከሷ ልውሰድና ያው ስራው ሲለምድ እኔ ራሴ የምፈልገውን እየሄድኩ አመጣለሁ። አሪፍ ነው። አንቺ ጎበዝ ስለሆንሽ እንደሚሳካልሽ እርግጠኛ ነኝ። ባክሽ እስከዛሬም ደብሮኝ እንጂ ሮቤል እኮ ሁሌ ነበር የሚጨቀጭቀኝ። ሮቢ ግን እንዴት ነው? ካየሁት ስንት ጊዜ። አይ መች ይቀመጣል ብለሽ ነው? የሱ ነገር ሁሌ ሩጫ ነው። ማታ እንደውም እየተጣላን ነበር። እንዴ ለምን? እንዴ ምንም ጊዜ እየሰጠኝ አይደለም። ሁሌ ስራ እንዴ ይሰልቻል እኮ። አንቺ ደግሞ አትቅበጪ። ስራ ስለሰራ ነው አንቺ እንደዚህ ተንደላቀሽ እየኖርሽ ያለሽው። ወይ አለምዬ የሱ ግን በጣም ይበዛል። ተመስገን በይ ጓደኛዬ። ሰው ስራ አጥቶ በሚሰቃይበት ዘመን ባሌ ስራ ሰራ ብሎ መጣላት ነውር ነው እንዴ? እሺ እሱን ተይው፣ በኋላ እንገናኛለን አይደል? በኋላ የት ማለቴ? ለምን ረስቸዋለሁ ብቻ እንዳትይኝ። አለምዬ ሙች እያረጀሽ ነው። ቀጠሮ አለን እንዴ? ጭራሽ ትጠይቅኛለሽ እንዴ? ቆይ ዛሬ ቀኑ ስንት ነው? 10። ውይ ለካ ዛሬ መገናኛ ቀናችን ነው። አይገርምሽም ሜሪዬ? እርስት ታድርገዋለሁ። ወይኔ ጉዴ! የምን ጉድ ነው? ምንም የተዘጋጀሁት ነገር የለም። አሁን እኮ ገና ነው ሰዓቱ። ትደርሻለሽ። ጸጉርሽን ምናምን መሰራት ፈልገሽ ነው? አንቺ ልጅ ሁሉም እንዳንቺ የሞላለት ይመስልሻል አይደል? አይዞሽ ጓደኛዬ፣ ትንሽ ቀን ነው መሙላቱ አይቀርም። አዎ ትንሽ ጊዜ ነው የምቸገረው። እቁቤ ወጥቶ ስራዬን ስጀምር አሁን ያሉብኝን ችግሮች ሁሉ ቀርፋቸዋለሁ። ስሚ እሺ በይኝ በእናትሽ። በፀሐይ ከምትንከራተቺ ትንሽ ብር ላክልሽና በኮንትራት ነው። አይ በፍጹም አይሆንም። ስሞትልሽ አለምዬ እሺ በይኝ። ኡፍ አንዳንዴ ችክት ያለሽ። አይሆንም አልኩሽ እኮ። ይልቅ በኋላ ላይ እንገናኝ። ዘላለም ሳይወጣ የታክሲ እንዲያስቀምጥልኝ ልንገረው። እኔ ልስጥሽ እያልኩሽ እሱን ካልጠየቅኩ ማለት የእውነት ጓደኝነታችንን ትርጉም ማሳጣት ነው አለም። እንዴ እሱ ማለት እኔ ማለት እሱ መሆኑን ረስተሽዋል መሰለኝ። በይተዩ ከአንቺ ጋር ማን ይዳረቃል? እሺ በቃ በኋላ እንገናኛለን። ደህና ዋይ። ዘሌ፣ አንተ ዘሌ እስካሁን ተኝተሃል? ትንሽ ባርፍ ምን አለበት? ምን አለባት ቀሰቅሽኝ? ወደ ስራ የምትሄድበት ሰዓት ደርሷል እኮ። የከሰዓት ገቢ ስለሆንክ ብቻ ይሄን ያህል መተኛት አለብህ? ወይኔ ራሴን በጣም አሞኛል። የማታው ነው መሰለኝ። ከብዶኛል ራሴን። ካወቅከውም ጥሩ ነው። በቃ አንተ ጠዋት ስራ ገቢ ካልሆንክ ማታ ጠጥተህ መምጣትን ግዴታ አደረግከው አይደለም እንዴ? ለራስህ አታስብም? አለ ማታ መክረሽኛል እኮ።
ከረሳሽው ላስታውስሽ የመከርሽኝል ማታ ብቻ ሳይሆን ብዙ ቀን መክሬሃለሁ። አንተ ግን አትለወጥም። እነዚህ ሰዎች አሁንም አልተውሽም። ብር ላኪ ነው። አሁንስ ለኛም የሚልክልን ተቸግረናል። እንኳንስ ለነሱ ልንልክ። ለመጠጥና ለመዝናናት የምታወጣው ወጪ በጣም ብዙ ነው ታውቃለህ። እና ምን ይሁን ነው ሰርቼ ያመጣሁት እንጂ አልሰጠሽኝ። እንደማልሰራ አውቃለሁ። ደጋግማ አትንገረኝ። ግን እዚህ ቤት ውስጥ ስንት ነገር እያስፈለገን አንተ በቀን በቀን የዚህን ያህል ገንዘብ ማባከን አለብህ? ጭንቅላቴን አስጨንቄው መኖር አልፈልግም። ከማሽን ጋር ስታገል ነው የምውለው። ዓለም ዘና ፈታ ማለት አለብኝ። እስቲ ከምትዝናናበት ላይ ያነሳህ የተወሰነ ገንዘብ ስጠኝ። እሱን አጠራቅሜ እኔ ስራ አልስራበት። አጠራቅሜ ዓለመኛ ነሽ ዓለምዬ። እንኳን የምዝናናበትን ሙሉን ደሞዜን ብሰጥሽስ ስራ ለመጀመር ይበቃሻል እንዴ? ሁሉም ነገር እኮ በአንድ ጀንበር አይሆንም፣ በሂደት ግን። ወይ ዓለም እንዴ! አንቺ ደግሞ ሌላ ጠንከር ያለ ራስ ምታት አትሁኝብኝ። ተይኝና ውጪ በቃ። ትንሽ ልተኛ፣ መውጫ ሰዓቴ እስኪደርስ እንኳን። እሺ ዛሬ ብር ትሰጠኛለህ። ምን ብር? የምን ብር? የኢትዮጵያ ብር ልበልህ? የምን ብር ማለት ምን ማለት ነው? ሴትዮ የቤት ወጪ የሰጠውሽን ብር ጨርሰሽው ብቻ እንዳይሆን። ገና ዛሬ ከሰጠውሽ 5ኛ ቀኑ መሆኑን የረሳሁት መስሎሽ ነው? የአስቤዛ ብር ስጠኝ አላልኩህም? እና የምን ብር ነው የምትጠይቂኝ ታዲያ? ዛሬ ቀኑ 10 ነው። እና 10 ሆነ 20 ሆነ ምንድን ነው ለውጡ? ከነሜሮን ጋር ሁሌ በ10 እንገናኝ አይደል እንዴ? ረስተኸዋል? ባስታውሰውም ምንም ለውጥ የለውም። ዓለም ስሚኝ፣ ኑሮ እንዴት እየተወደደ እንደሆነ እያየሹ ነው። ምክንያቱም አንቺ ነሽ ወጥተሽ ሁሉንም የምትገዛልሽው። የእያንዳንዱ የአስቤዛ ዋጋ በየወሩ እየቀጠለ እንጂ እየቀነሰ የሄደ ነገር የለም። እኔ ደግሞ ደሞዝተኛ ነኝ። ከየት ያመጣል ብለሽ አስቢ እንጂ። ከየት እያመጣህ ነው የምትጠጣው? ወፋ እንግዲህ ነገር አትድገሚ። እና አልሰጥም ልትለኝ ነው? በሕይወቴ ውስጥ ብዙ ነገር ትቻለሁ። አንድ የቀረኝ ጓደኞቼን የማገኝበት ፕሮግራም ነው። እሱንም ልታስተውኝ ነው? ባለፈው ወር አግኝተሻቸው አይደለም? አንተስ ትላንት ጠጥተህ የለም? የግድ በየወሩ መገናኘት አለባችሁ? ዓለም ልቆይ፣ ለምን በየዓመቱ አትገናኙ? አንተ መጠጥ የምትጠጣው በየቀኑ አይደለም? ለምን በዓመት አንድ ቀን አትጠጣም? እንግዲህ የምን አኞ መሆን ነው? በቃ ቀኑን ቀንሱት እንዴ! ኑሮ ተወዷል። በየወሩ እኔ አልችልም እንዴ? ለ200 ብር 200 ብር እኮ ነው የምትሰጠኝ። እስቲ አስበው። ለትራንስፖርት፣ ለሻይ፣ ለቡና የማደርገው እችኑ ብር ነው። እስቲ አስብ እንጂ። ሻይ ቡና ምን ያደርግልሻል አንቺ? እንዴ እዚሁ ቤትሽ ጠጥተሽ አትወጪም እንዴ? ግድ የለም፣ የዛሬን ብቻ ስጠኝ። በቅርቡ ሁሉንም ነገር ታየዋለህ። አሁንም መልእክቱ 8100 ነው ልትይኝ ነው? ቆይ ግን አንቺ ጋር ብቻ ነው እንዴ እነሱ መልእክት የሚልኩት? እኔ ኢትዮጵያዊ አይደለሁም? መልእክቱ አይገባኝም ነው ወይንስ 8100 ብለሽ ሴቭ ያደረግሽው ሰው አለሽ? የምን ሰው? እንጃ። መጀመሪያ ኢትዮጵያዊነትን አንተ እመን፣ ከዛ የሚፈልጉትን ቀድመህ ላክላቸው። የዛኔ እነሱን በቴክስት ለምስጋና ያጨናንቀዋል። በላሁን ብሩን ስጠኝ። የለኝም። ባካት ቀልድ። ቀልድም በዩ ቁም ነገር ምንም በዩ ምንም ዛሬ ብር የለኝም። አትሂጂ፣ በቃ ሌላ ጊዜ ትሄጃለሽ። ዘላለም ይሄ ቁም ነገር ነው። ተናገርኩ። የለኝም። እንደዛ ነው። እንደዛ ነው። አታስፈራሪኝ። ጥሩ፣ ግን እችን ቀን መቼም እንዳትረሳት። ሄሎ ሜሪ። ወይ አለምዬ። ሜሪዬ በቃ ዛሬ አልመጣም። ሁሉንም ይቅርታ ጠይቅልኝ እሺ? ምን? ለምን? አይ እንዲሁ ነው። ገባኝ። ከዘሌ ጋር ተጣላሽ? መጣላት እንኳን አይደለም፣ ያው ብር ሊሰጠኝ ፈቃደኛ አይደለም። ብር ከሌለኝ ደግሞ ምን ልሰራ እመጣለሁ? እሰይ ደግ አደረግ። ሲስሟት ትታ ሲስቧት አሉ። አንቺ ደግሞ አሁን በዚህ ደስ ብሎሽ ነው እንዴ? ለምን ደስ አይለኝም? እኔ ስለምንሽ እምቢ ብለሽ? አንቺን ብትሆኚ እንደሱ ነሽ። ለእኔ ነው እንጂ እሺ የምትይው ለማን እጅሽ ይፈታና ነው? ማን ጠይቆኝ እምቢ ብዬ ነው? እኔ የህዳሴውን ግድብ ቦንድ እንድትገዢ ጠይቅሽ ነበር። ወይ አንቺ ደግሞ ባክሽ እሱን ነገር እርሺው። ነገን መርሳት አልችልም። አለምዬ ሙች። ዘሌ ግን እንደ ዛሬ አስደስቶኝ አያውቅም። እንግዲያውስ እንኳን ደስ አለሽ። የዛሬው ቀጠሯችን ላይ አልገኝም። ቀጠሯችን ላይ እንኳን አትቀሪም፣ ትመጫለሽ። አልመጣም ሜሪዬ፣ የትራንስፖርት በቂ ብር የለኝም። በዛ ላይ መዋጮ አለ። ችግር የለውም፣ እኔ ትራንስፈር አድርግልሻለሁ። አልፈልግም። ስሞትልሽ አለምዬ፣ እሺ በይኝ። አይሆንም ሜሪ፣ እኔ ራሴን በእርዳታ መኖር ላለማምደው አልፈልግም። ፕሊስ ተረጂኝ። እሱን በደንብ አውቃለሁ።
የትምህርት ቤትሽን እንኳን አንዳንዴ እንክፈልልሽ ስንልሽ እምቢትይን ነበር ትዛለሽ? የዛኔማ እንደውም የሰልባጅ ልብሶች እሸጥ ነበር እኮ። ያው በቂ ባይሆንም ስራ ነበረኝ። አሁን ሳገባ ነው የቤት እመቤት ሆኜ መከራዬን እየበላሁ ያለሁት። ትንሽ ጊዜ ነው ብለሽ የለ? ትንሽ ጊዜ እንግዲህ መታገስ ነው። ልክ ነሽ። ለማንኛውም አሁን 300 ብር ትራንስፈር አደርግልሻለሁ። እርዳታ ሳይሆን ብድር ነው። ትከፊኛለሽ። እንድትቀሪ ስለማልፈልግ ነው። እሺ አለምዬ? ብድርም ቢሆንም ልክ አይደለም። እንግዲህ እንዳንጣላ። ወይ አንቺ እሺ 200 ብር አድርጊው። በሳምንቱ መጨረሻ ግን የምመልሰው ነው። ከቻልሽ ከዛ በፊት ብታረጊውም ደስ ይለኛል። የማላደርገው አይምሰልሽ። እንደምታደርጊው አውቃለሁ ጓደኛዬ። እሺ ስላልሽኝ ደስ ብሎኛል። በቃ በኋላ እንገናኝ። ቻው። ቅድስቴ ሙች ንድድ ነበር ያደረገኝ። ምን ያናድድሻል? ዘላለም እንደሆነ ከየት እንደመጣ ታውቂያለሽ? ያደገበት ቦታ አረቄ እየጠጣ ነው ያደገው። አሁን አንቺን አገባና ሁሉ ነገር ባንዴ ተዋል። ደግሞ ሁሌ መጠጥተው ስትዩ ሰልችቶት ያሳደገኝን መጠጥማ አልተውም ብሎ አንቺን እንዳይተውሽ። እሱ ነው። ኧረ ታሚ ደግሞ አታብዛም። አሁን ዘሌ ቴክስት የሚጽፍ ወንድ ነው ማለት? ቴክስት መጻጻፍ አይወድም እንዴ? ትዝ አይላችሁ የዛኔ የተጠባበሱ ጊዜ አለምዬ እኛ እንዳንሰማት ቴክስት ስትልክለት እሱ ግን ወዲያው ነበር መልሶ የሚደውለው። ሜሪ የእውነቷን እኮ ነው። ታሚ አይደለም 8100 ነው። በሉ አሁን ስልካችሁን አውጡና ሁሌም ስንገናኝ እንደምናደርገው ለነጋችን የምንችለውን እንላክ። እኔ እዚህ ውስጥ የለውበትም። ራሳችሁ የምትልኩትን ላኩና ወደ ጨዋታችን እንመለስ። እንዴ ምንድነው? አልተነፋፈቅም እንዴ? ሜሪ እዚህ ነገር ላይ ለምን እንደማትሳተፊ አይገባኝም። ታሚ እውነቱን ነው። ነገ ለሀገሬ ይህንን አድርጌያለሁ ብለሽ ለልጆችሽ የምትናገሪውን ታሪክ አታስቀምጪም? እኔ ለሀገሬ ሳይሆን ለልጆቼ የሚቀመጥ ታሪክ ነው መስራት የምፈልገው። ወደፊት የሆነ የራሴ ብራንድ እንዲኖረኝ እፈልጋለሁ። እኔ ልክ ያለው ምን እንዴ? አለምዬ አንቺም ዛሬ ወደ 8100 ብር ላክሽ? አዎ ምን ነው እንዴ? እንዴት ምን ነው? ለራስሽ ሳይኖርሽ እንዴት ነው የምትልኪው እንዴ? ቆይ ይሄ ብር የት እንደሚገባ ታውቂያለሽ? ዝም ብለሽ ሰዎች ስላደረጉ ብቻ አታድርጊ። ኖ ሜሪ ምን ማለትሽ ነው? አለምናት ሰው ስላደረገ ብላ የምታደርገው? የዚህን ያህል አታውቂያትም እንዴ? አለምማ ከሁላችንም በላይ ጠንካራና ዛሬ ላይ ቆማ ነገን ማየት የምትችል ባለ ተስፋ ሰው ናት። ኧረ ጎበዝ አረጋጉት እንዴ! ጓደኝነቷ እኮ ለሁላችንም ነው። የምን ቀፎ የተነካ ንብ ይመስል ሆሆ ማለት ነው። እኔና እሷ የምንተዋወቀው ነገር አለን። ለዛ ነው እንደዚህ ያልኩት። ምንም የተደበቀ ነገር አይደለም። ከዘሌ ጋር የተጣላ ነው ብር አልሰጥም ብሎኝ ስለነበር ነው። ኦ ገባኝ። በዛ ምክንያት ልቀር ነበር። ሜሪ ናት ብር ልካልኝ እንድመጣ ያደረገችኝ። እንዳትረሺው፣ ስጦታ አይደለም ብድር ነው። እንዴ ሜሮን፣ በእኛ መሀል ብድር የሚባል ነገር አለ እንዴ? እሷ ናት ያለችው። እኔም ጓደኛዬ ከመሀከላችን ከምትቀር ብዬ ባለችው ተስማምቻለሁ። እሺ ወደ መዋጮ እንግባ። ታሜ ሁሉም ሰጥተውሃል አይደል? አዎ የቀረው የኛ ብቻ ነው። ታውቃላችሁ ይህንን መዋጮ በየሳምንቱ መሰብሰብ ከጀመርን በኋላ አላስፈላጊ ወጪዎቼ እንዴት እንደቀነሱ። እኔም ለእጅና ለእግሬ ጥፍር መሰሪያ እያልኩ የማባክነው ገንዘብ የለኝም። የዚህ እቁብ ዓላማ የተለየ ነው። እሱ አይደል የሚገርመኝ? እቁባችን ከሌሎች እቁቦች የሚለየው የሰዎችን ሕይወት ለመለወጥ እንጂ በየተራው ለሁሉም ሰው ገንዘብ ሰብስቦ ለመስጠት የተቋቋመ አለመሆኑ ነው። ትዝ አይላችሁም? 10ኛ ክፍልን አብረን የተማረ ልጆች በ10ኛው ዓመት ስንገናኝ ሁላችንም እንደ ድሮ እኩል ተማሪ እንደነበርንበት ጊዜ ሆነን አልነበረም የተገናኘ ነው። አንዳንዱ ምሁር ሆኖ፣ አንዳንዱ ሀብታም ሆኖ፣ ሌላው ደግሞ አነስተኛ ኑሮ ላይ ሆኖ ከእጅ ወደ አፍ የሆነ ኑሮም እየኖረም የመጣም ነበር። በህይወት የሌሉም ነበሩ። የዛኔ ነው ልዩነታችንን በደንብ የተገነዘብ ነው። የዚህ ሐሳብ መነሻው ያቺ ቀን ነበረች። ደሃ የሆኑት እስከ መቼ ደሃ እየተባሉ ይኑሩ ብዬ ስጠይቅ ሁሉም ለመረዳዳት ፈቃደኛ ሆኑ። በሐሳቡ በዋነኝነት የተደሰተው ያንቺው ዘላለም ነበር። ግን መዋጮ ውስጥ ለመግባት ፈቃደኛ አልሆነም። እሱን ተውት። ሁላችንም የያኔው ተማሪዎች በሳምንት ለሻይ ቡና ከምናባክናት ብር ላይ 100 ብር ብናስቀምጥ በ6 ወር የሆነ ሰውን ስራ እናስጀምራለን ብለሽ ነበር የተናገርሽው። አዎ ሁሉም ደስተኛ ነበሩ። ብር ያላቸው ሳይናገሩ የቻሉትን ሊያደርጉ፣ እንደ ግዴታ ግን ሁሉም 100 ብሩን እያዋጣ ይኸው በ2 ዓመት ውስጥ የ3 ሰዎች ህይወት ለውጠናል። ታዲያስ
ቡዝዬማ ከራሱ አልፋ አሁን 2 ሰራተኛ ቀጥራ መስራት ጀምራለች። ወይ አንቺ ደግሞ አሁን የፋስት ፉድና የቺፕስ ስራ ሆኖ ነው። ሜሮን ደግሞ ምን ሆነሽ ነው እንዴ? የሰጠናትን ብር በ4 ወር እኮ ነው የመለሰችው። በነገራችሁ ላይ 3ቱም ጓደኞቻችን የሰጠናቸውን ብር ሰርተው መልሰዋል። ውይ እንዴት ደስ ይላል። አሁን ተራው ያለምዬ ነው። ስራ ልጀምር እንደሆነ ሳስብ እንዴት ደስ እንደሚለኝ ብታይ። ግን አለምዬ ለመስራት የምትፈልጊውን ነገር በደንብ አስበሽበታል? በደንብ። ወይ አለም ያንቺ ስልክ ደግሞ ጎሽ ቅድስቴ ያንቺም ጀመረ። እርግጠኛ ነኝ የሶስታችሁም ስልክ ውስጥ ቴክስት ከገባ ከአንድ ቦታ ነው የሚሆነው። አዎ ከየት ነው? ከጋራ ቤታችን 8100 ማነው ወንድሜ? እስኪ እንዳሁኑ ደብል አድርገህ አምጣልን። አይበቃንም ዘልዬ? ሂሳቡን እንክፈልና እንውጣ። ዛሬ ማን ነኝ የምከፍለው? ይልቅ ዝም ብለህ ጠጣ ቢኒያም። እዚችን ዓለም ቅዠት በመጠጥ ካላወራረድ ነው ህይወት ከባድ ናት። ያው ሰዓቱ ስለሄደ ነው እንጂ መጠጣትማ በደንብ እፈልጋለሁ። ጠጣ ቢኒ፣ ነገር አታምጣ። ጠጣ። እንጀራ የሚሰራው ባረቄ ነው ብዬ አረቄ ጠጣለው እንጀራዬን ጥዬ አረቄን ሚስቴ ወስዳብኝ እቤት እንዳልገባ አደረገችኝ። ድገመው አትልም እንዴ አንተ? ድገመው እስኪ። እኔ የምለው ቢኒ፣ ሴቶች ማነው ማለቴ ያገቡ ሴቶች አንደርስታንድ አድርገኛል። ሚስቶች እሺ ባላቸውን ለመቆጣጠር ሁሌ የሚደክሙት ለምንድን ነው? ከግራ ጎናችን ስለተወሰዱ ነው። ወንዶች ራሳቸውን እንዲቆጣጠሩ የሚያደርገው የሰውነት ክፍል በግራ በኩል ነበር አሉ የነበር አቅጣጫ። ታዲያ ፈጣሪ ሔዋንን ከአዳም የግራ ጎን ሲፈጥራት ያንን አዳም ራሱን እንዲቆጣጠር የሚያደርገውን የሰውነት ክፍልን ለሔዋን ሰጣት። በዛ ምክንያት ይኸው የሔዋን የልጅ ልጆች የአዳም የልጅ ልጆችን ለመቆጣጠር ያው መከራቸውን ይበላሉ። ቢኒ ድንቅ ኤክስፕላኔሽን ነው። ድንቅ በቃ ድንቅ። ለዚህ ታዲያ መጋበዝ ይነስል። ግን ወንዶች ራሳቸውን እንደማይቆጣጠሩ አድርጎ ማሰቡ ላይ አልስማማም። ዓለም ካልተቆጣጠርኩ ማለት ጀምራ ነው። ኧረ ተወኝ። እሷ ነገር ግራ ጋብቶኛል እባክህ። ምንም ገረብዘብ ለራሴ እንዳወጣ አትፈልግም። ሁሌ አስቀምጥ፣ አጠራቅም ትለኛለች። እንዴ ከየትኛው ደሞዝ? እንጃ። የኔ ደሞዝ ተቆጥቦ ተቀምጦ ቤት ሊገዛላት ነው ወይንስ መኪና? አየህ ማግባት የምፈራው ለዚህ ነው ዘሌ። ሴቶች እንዴት እንደሚያስቡ መረዳት ይከብዳል። አንዳንዴ ታስቀኛለች። ለቤት ወጪ የምሰጣትን ብር እንዴት አድርጋ እንደምትጠቀምበት አላውቅም። ግን በቃ እሱ እንኳን ኑሮ በጣም ተወዷል። እንደውም ዘሌ እንደምንም ብለህ ከሰውም ቢሆን ተበዳድረ ስራ እንድትሰራና እንድታግዝ ማድረግ ነው ያለብህ። ያለበለዚያ ወንድሜ ብቻህን በቅርቡ ትጨልላለህ። ዘንድሮ አበድረኝ ብትልስ ማን ያበድርህና ነው? በዛ ላይ ብድር አትወድሷ። በራሳችን አቅም የምትለው ነገር አላት። በራስ አቅም የትኛው አቅም ነው? እስቲ አሁን እስቲ አስበው፣ የትኛው አቅም ነው? ምን ማለቷ ነው? ምን የትኛውንም ስራ ቢሆን በራሳችን አቅም ነው መስራት ያለብን ትለኛለች። ነገ ከነገ ወዲያ ለልጆቻችን ዕዳን ማውረስ የለብንም ባይናት። እዚህ ላይ እንኳን ተሳሳተች። ብዙ ሰዎች ተበድረው ሰርተው ብድራቸውን ይከፍሉ የለ እንዴ? እሷ ባለፈው የነገርኩ አብረውን ከተማሩት ልጆች ጋር ቁብ ነው ምናምን የሚሉት ነገር አለ። ግን እንደ አክሲዮን መሳይ ነገር ነው። ገባ? ምን አይነት ነገር ልበል? አብረውን የተማሩት ሁሉም በየሳምንቱ 100 ብር ይጥላሉ። ልክ 6 ወር ሲሆን ያ ገንዘብ ይወጣና ለአንድ መስራት ለሚፈልግ ሰው ግን ገንዘብ ለሌለው ይሰጣል። ያ ሰው ደግሞ ስራውን ይሰራና ካተረፈ ብሩን ለሌላው መቋቋሚያው እንዲሆን ይመልሳል። ታዲያ ይሄ ብድር ማለት አይደል? እንደ ብድር ሳይሆን ምን ልበል፣ ገንዘቡን የሚወስደው ሰው ብሩን የመመለስም ያለመመለስም መብት አለው። በዛ ላይ ገንዘቡን ሲመልስ እንደ አቅሙ መጠን ቀንሶ ወይም ጨምሮ ማድረግ ይችላል። የዋህ ቁብ በለው። ገባኝ። እንደ ፍላጎቱ ነው ማለት ነው። አዎ፣ ይሄ ደስ የሚል ነገር ነው እኮ። ምኑም ደስ አይልም። በየሳምንቱ እሷ ከሌለም ብር ላይ 100 ብር እየሰጠች ብሩን የወሰደ ሰው መመለስ ካልፈለገ እነሱ ከሰሩ ማለት አይደለም። ካልመለሰማ ኪሳራ ነው። ታዲያ ለሰውየው ደስ የሚል ሊሆን ይችላል፣ ለሌላ ሰው ግን
ለመጠጥና ለሻይ ቡና የምታወሩትን ገንዘብ ነው የምንፈልገው ይላሉ። ደግሞ እኮ የኔዋ ናት ዋነኛው አነሳሽም ተነሳሽም እሷ ናት። እና እስካሁን እሷም አልወሰደችም? ለምን ብላ የኔ ሚስት የበይ ተመልካች ናት እንጂ። ደግሞ የምትገርመ እኔንም ካልገባ ብላ ስትነከርገኝ ነበር እኮ ባዶ ልታስቀረኝ። ከአንድ ቤት እንግዲህ 2 የእሷም ይቆጨኛል። እባክህ ታዲያ ገንዘቡን ከየት እያመጣች ነው የምትከፍለው? የሚገርመኝ እሷ አይደል የኔ ሚስት ማይሆን አስማት ነገር ሳይኖራት አይቀርም። ኑሮውን መቻሏ ራሱ ያስገርመኛል። እሱማ አስማተኛ መሆን አለባት። ደግሞ ሌላ ነገር ልንገር እባክህ። በየቀኑ ከስልክ ወጪዋ ላይ የቀነሰች ማን ነው ለህዳሴው ግድብ 2 ብር ትልካለች። ኧረ እባክህ ታዲያ ቢኒሞት ስልክህን ይኸው መልእክት እየተላከልህ ነው። እሺ ገርል ፍሬንዴ ናት። አንተ እኮ ሆድ አይገኝም። ሆድ የሚገኘው ለግብዣ ብቻ ነው። ገርል ፍሬንድ ያስክ እባክህ 8100 ናት። 8100? አንተም ሚስቴን ነዋ በአካል ስጋብዝ ያመሸሁት። እንጀራ ሚሰራው በውሃ ነው ብዬ ድራፍት አስቀደምኩኝ እንጀራዬን ጥዬ ወይ ፈጣሪ፣ እንደው ምን አደረግ፣ እንደው ምን በደልኩ ፈጣሪ? ዛሬም እንደዚህ ሰክሮ መጣ። ዓለም ማረቄን ወስዳብኝ አምሽቼ እንድገባ አደረገችኝ። እስኪ ሰዎች ፍረዱኝ። ጉድ ኢቭኒንግ የኔ ግራ ጎን፣ እንዴት አምሽተሻል? የኔ ግራ ስዊች በተን። እኔ ከዛሬ በኋላ ከአንቺ ጋር እርቀ ሰላም ማውረድ እፈልጋለሁ። አለምዬ፣ ለካ ወደሽ አይደለም እኔ ላይ አለቃ የምትሆኙ፣ ለካ ተፈጥሮ በሰጠች ጸጋ ነው። መሻውቄ ነው። ኧረ እባክህ ዘላለም፣ ኧረ እባክህ። ጎረቤቶች ተኝተዋል፣ አትረብሽ። በዚህ ሰዓት ምን አባታቸው ሆነው ነው የተኙት? ደህና አይደሉም እንዴ? ቆይ ያጋጠማቸው ችግር አለ? በዚህ ሰዓት እንዴት ይተኛሉ? ልሂድ እንዴ? አንዴ ኧረ እባክህ በቃ ተኝተዋል። ቀስቅሰህ ልትጠይቃቸው ነው? ለነገሩ ይተኙ። የዘመኑን የኑሮ ውድነት ወይ ጠጥቶ ወይ ተኝቶ ነው ማለፍ የሚቻለው ተብሏል። እንጀራዬን አለ ወስዶብኝ። እንደው አንተ ግን ትንሽ እፍረት የሚባል ነገር አልፈጠርብህም? እኔ ብር ስጠኝ ስልህ የለኝም ብለህ። ውይ አለምዬ ሙች ብርማ አሁንም የለኝም፣ አሁንም ራሱ የለኝም። እና ኬት አምጥተህ ጠጣህ? ብዙ የጠጣው መስሎሽ ነው እንዴ? ትንሽ እኮ ነች። 6 ጃምቦ ከ4 ደብል ጋር ነው የጠጣሁት። 4 ደብል ማለት ደግሞ ሌላ እንዳይመስልሽ ጂን ናት። ጂን ፎር ጂኒየስ የምትባለው አይደል? ቢኒያም ነው ብዙ የጠጣው። አንቺ እንዴት እንዳስገረመኝ ብታይ። ለካ ቢኒያም ማለት ስፖንጅ ማለት ነው። 10 ጃምቦ ድራፍትና ጂን ጠጥቶ ምንም አልሆንም። ጭራሽ ቤቱ የሚጠጣው ትንሽ ጠርሙስ ማለት አለች እቺ ልጅ ጂን የምትባል ማለት ሚኒ ጂን ሁሉ ይዞልሽ ሄዷል። ጋባዥ ሲገኝ በደንብ ነው መጠጣት ብሎ እኮ ነው በሱ ቤት እኔን መጉዳቱን። ይሄ ሆዳም እርግጠኛ ነኝ ነገ ጠዋት ወይ ጨጎራውን ወይ ጭንቅላቱን ዞሮበት ስራ ይቀራታል። ኧረ ጋባዥ አንተ ነበርካ። ማንን? ቢንያምን ነው። እንዳትክደኝ ብቻ። ውይ አለምዬ፣ እዛ መተሽ ነበር እንዴ? እኮ እኔ ታዲያ እንደጋበዝኩት በምን አውቀሽ ነው የምትጠይቂኝ? ወይስ ሰላይ ልከሽብኛል? አንቺ እኮ አታረጊውም አይባልም። የዚህን ያህል ገንዘብ ተርፈዋል ማለት ነው? እሺ ብር ካለህስ በሆነው ባልሆነው ከምታጠፋ እኔ ራሴን ብቀይርና ለነገ ትዳራችንም ሆነ ለልጆቻችን መሰረት ብጥልበትስ ምን አለበት? ሴትዮ እንግዲህ አትጨቅጭቅኝ። ትንንሽ ብሮች ተቀመጡም ባልተቀመጡም ለውጥ አያመጡም። እንዴት አያመጡም? ሁሉም ሰው እኮ በአንዴ ትልቅ ሀብታም አልሆነም። ከትንሽ ተነስቶ ነው ያለ ትልቅ ቦታ የሚደርሰው። አንድ ሳይባል 2 ማለት ይቻላል። አይጋጩ ቦይፍሬንድሽ መልእክት ላከ? የምን ቦይፍሬንድ ነው ዘሌ? የምትናገረውን እያሰብክ ብትናገር ጥሩ ነው፣ በኋላ እንዳንቀያየም። ቦይፍሬንድ ማለት ያቀያይማል? ስለማን የምታወራው? ጓደኞቼን ሁሉንም ታውቋቸዋለህ።
ሆን ብለህ የጀመርነውን ወሬ ለማረሳሳት ርዕስ እየቀየርክ ነው። ኖ ርዕስ የሚያስቀይር ሁኔታ ላይ አይደለም። አንቺ ነሽ መቀየር ያቃተሽ። እኔ እንዳልዝናና ልታደርግኝ አትሞክሪ። በቃ እንደፈለኩ ሆናለሁ። ገባሽ? አትችልም። ማን ይከለክለኛል? እኔ ለምን? ምክንያቱም ስራ መጀመር ስላለብኝ። በቃኝ። እቤት ቁጭ ብዬ ያንተን እጅ መጠበቅ ሰልችቶኛል። በራሴ አቅም መቆም ፈልጋለሁ። በራሴ አቅም? ከቦይ ፍሬንድሽ ጋር ነው ወይንስ ብቻሽን? በራሴ አቅም አልኩ እኮ ዘላለም፣ አታናደኝ። ግዴለም አትናደጂ። ቦይ ፍሬንድሽም የተጀመረው በራስ አቅም ተሰርቶ በራስ አቅም ለመቆም ነው ሲሉ ነበረ። ዘላለም ቦይ ፍሬንድ ስላልኩሽ አትናደጂ። ቢኒያም ነው እንደዛ ያለኝ። 8100ን ገርል ፍሬንድ ያለ ነው የሚጠራት። ታዲያ ለሱ ገርል ፍሬንድ ከሆነች 8100 ለአንቺ ደግሞ ቦይ ፍሬንድ መሆኑ አይደለ? 8100 ወዶ አይስቋል። በራስ አቅም የራዲዮ ድራማ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ህሊና ሲሳይ፣ ማስረሻ ገብረ ማርያም፣ ሂሩት ይርዳው፣ አንዱ ዓለም ካሳሁን፣ የሸዋዘር ፋዛናውና ኤፍሬም ጋዲሳ ነበሩ።